ደቡብ አፍሪካ በአሁን ሰዓት ሙሉ በሙሉ በከፍተኛ ውጥረት ውስጥ ትገኛለች። ከተሞች ጸጥ ረጭ ብለዋል፣ ሱቆች ተዘግተዋል፣ ህዝብም ከቤት መውጣት አቁሟል። ጋስ እንግዲህ የዛሬው በጣም ይገርማል። ከጠንቆኞች ፖሊስ ነው የበዛው ዛሬ። ጌታን ነው የምላችሁ። ስለዚህ በሰላም ሀገራችን መግባት አለብን። ብዙ የሞቱ ሰዎች አስክሬናቸው እየተገኘ ነው ያለው በጫካ። እንግዲህ በጣም ጥንቃቄ ያድርጉት ኢትዮጵያውያን። አሁንም እነዚህ ሰዎች ጀምረዋል። እንግዲህ ጁን 30 ደግሞ ምን እንደሚፈጠር አይታወቅም። እናንተ ጥንቃቄ ያድርጉት። እንግዲህ እነዚህ ሰዎች ቀነ ገደቡ ተጠናቋል። ስደተኛ ተቃዋሚዎች ወደ ጎዳናዎች እየወጡ ነው። ስደተኞች ስጋት ገብቷቸዋል። የደቡብ አፍሪካ ጸረ ስደተኛ ቡድኖች ያስቀመጡት ቀነ ገደብ ዛሬ አብቅቷል። በሳውዝ አፍሪካ የሚገኙ ወንድሞቻችን እህቶቻችን ኢትዮጵያውያን ትልቅ አደጋ ውስጥ ናቸው። እንደምታውቁት አንዳንድ የሳውዝ አፍሪካ ነዋሪዎች ወጣቶች ወንድሞቻችንን ይውጡ እያሉ ይገኛሉ። ለዚህም ቀን ገደብ ሰጥተዋል። ቀን ገደቡም እያለቀ ነው። ብዙ እልቂትና ብዙ ሞት ከማስተናገዳችን በፊት መላው ኢትዮጵያን ይህን ቪዲዮ የምታዩት በሙሉ ጠቅላይ ሚኒስትራችን ደቡብ አፍሪካ በአሁን ሰዓት ሙሉ በሙሉ በከፍተኛ ውጥረት ውስጥ ትገኛለች። ከተሞች ጸጥ ረጭ ብለዋል፣ ሱቆች ተዘግተዋል፣ ህዝብም ከቤት መውጣት አቁሟል። ጸረ ስደተኛ ቡድኖች የሰጡት የጊዜ ገደብ ዛሬ አብቅቷል። በደርባንና ጆሃንስበርግ አማቤ ወይም ልቀቁ የሚሉ መፈክሮችን እያስተጋቡ ይገኛሉ። የዝርፊያና የጥቃቱ ስጋትን በመጨመሩ ምክንያት በሺዎች የሚቆጠሩ የውጭ ሀገር ዜጎች ህይወታቸውን ለማዳን ወደ ሀገራቸው ቆንስላዎች እየተሰደዱ ነው። ሁኔታውን ለመቆጣጠር መንግስት እርምጃ እየወሰደ አይደለም ቢባልም ፕሬዝዳንት ራማፎዛ ግን ህግን በሚጥሱ አካላት ላይ ጥብቅ እርምጃ እንደሚወስዱ አስጠንቅቀዋል። ኢትዮጵያውያንና መላው አፍሪካውያን ግን እግዚአብሔር ከእናንተ ጋር ይሁን። ጋስ እንግዲህ የዛሬው በጣም ይገርማል። ከጠንቆኞች ፖሊስ ነው የበዛው ዛሬ። ጌታን ነው የምላችሁ። ስለዚህ በሰላም ሀገራችን መግባት አለብን። በሰላም መግባት ራሱ አንድ ደስታ ነው። እንግዲህ 30 ላይ ሞትም ይኖራል። ራሳችሁን ጠብቁ። እኔ ነግራለሁ፣ ራሳችሁን ጠብቁ። ጫካ መግባት አለባችሁ። እቤት አታድሩ። 30 ላይ ሁላችሁም እቤት አታድሩ። ከተማ የከተማ ነዋሪዎች ሎኬሽን ግቡ፣ ገጠር ግቡ። ቀነ ገደቡ ተጠናቋል። ስደተኛ ተቃዋሚዎች ወደ ጎዳናዎች እየወጡ ነው። ስደተኞች ስጋት ገብቷቸዋል። የደቡብ አፍሪካ ጸረ ስደተኛ ቡድኖች ያስቀመጡት ቀነ ገደብ ዛሬ አብቅቷል። ካለፉት ጥቂት ወራት ወዲህ በደቡብ አፍሪካ ስደተኞች ላይ የሚነሱ ተቃውሞዎች ተበራክተዋል። ጸረ ስደተኛ ተቃዋሚዎች ወደ ተለያዩ የሀገሪቱ ከተሞች በጠዋቱ መጉረፍ ጀምረዋል። የሀገሪቱ ፕሬዝዳንት ሲሪል ራማፎዛ በበኩላቸው ተቃዋሚዎችን አስጠንቅቀዋል። ዜጎች ተቃውሟቸውን ማሰማት ያለባቸው ያለ ማስፈራሪያ፣ ዛቻ ወይንም ቀነ ገደብ መሆን እንዳለበት አስጠንቅቀዋል። ስጋት የገባቸው በሺዎች የሚቆጠሩ የአፍሪካ ሀገራት ዜጎች ደቡብ አፍሪካን ለቀው ወጥተዋል። ጋና፣ ማላዊ፣ ሞዛምቢክ፣ ናይጄሪያ እና ዚምባብዌ ዜጎቻቸውን በአውሮፕላን ወይንም በአውቶቡስ ለማስወጣት ሞክረዋል። ስደተኞች ለሀገሪቱ በርካታ ጠቀሜታ እንደሚሰጡ ያመኑት ፕሬዝዳንት ራማፎሳ የስደተኞች ጉዳይ ላይ ለውጥ እንደሚያስፈልግ ግን አልሸሸጉም። የአንዳንድ ሀገራት ስደተኞች በአንድ አካባቢ መሰባሰብ ጀምረዋል። ይህም ራሳቸውን ከአደጋ ለመጠበቅና ከሀገሪቱ ለመውጣት አመቺ እንዲሆን ነው። የደቡብ አፍሪካ ጦር ወደ ተለያዩ አካባቢዎች ተሰማርተዋል። ፖሊስ ተቃዋሚዎች ባህላዊ መሳሪያዎችን እንዳይዙ ከልክሏል። ሰልፍ ሲወጡ ጋሻ፣ ጅራፍና ዱላ የመያዝ ልምድ ያላቸው ደቡብ አፍሪካውያን ዛሬም በተመሳሳይ መልኩ ነው ወደ ጎዳና የወጡት። ይህም በሰልፈኞችና በፖሊስ መካከል ውጥረት ይፈጥራል ተብሎ ተሰግቷል። በሳውዝ አፍሪካ የሚገኙ ወንድሞቻችን እህቶቻችን ኢትዮጵያውያን ትልቅ አደጋ ውስጥ ናቸው። እንደምታውቁት አንዳንድ የሳውዝ አፍሪካ ነዋሪዎች ወጣቶች ወንድሞቻችንን ይውጡ እያሉ ይገኛሉ። ለዚህም ቀን ገደብ ሰጥተዋል። ቀን ገደቡም እያለቀ ነው። ብዙ እልቂትና ብዙ ሞት ከማስተናገዳችን በፊት መላው ኢትዮጵያን ይህን ቪዲዮ የምታዩት በሙሉ ጠቅላይ ሚኒስትራችን እንዲሁም ደግሞ የመንግስት ቲክቶክ ገጽና የተለያዩ ሜንሽን እያደረጋችሁ ይህንን ሀሳብ ሪፖስት፣ ኮፒ ሊንክ፣ ሼር እያደረጋችሁ አድርሱልኝ። የመደመር ምልክቱንም መንካት እንዳትረሱ። እንደምታውቁት በሳውዝ አፍሪካ የሚገኙ ኢትዮጵያውያንና ሌሎች አፍሪካውያንን ጠል የሆኑ ወጣቶች ኢትዮጵያ ላይ ሱቃቸውን በማዘጋት እስከ ነፍሳቸው ችግር እያደረሱ ይገኛሉ። የኢትዮጵያ ኤምባሲ በሳውዝ አፍሪካ የሚገኘው እንደ ሌሎች ኤምባሲዎች የሳውዝ አፍሪካ መንግስት እንዲያነጋግርና ብዙ እልቂትና የንብረት ውድመት ሳያስከትል መፍትሄ እንዲያፈላልጉላቸው ስል ጥሬን አቀርባለሁ። በሳውዝ አፍሪካ የምትገኙ ወንድሞቻችን እህቶቻችን፣ በተለይ ደግሞ በተለያዩ የአፍሪካ ሀገራትና ዓለም ሀገራት የሚገኙ የቴሌቪዥን ጣቢያዎችን እንዲሁም ደግሞ ተጽዕኖ ፈጣሪዎችን እያወራን እያማከርን እንገኛለን። ድምጽ እንዲሆኑላችሁ ማለት ነው። ስለዚህ ሁላችንም ኢትዮጵያውያን ድምጽ እንሆናቸው።
Just Hula Baba, hey! Baba, hey, you have the food. We can open the shop for ourselves. Hula Baba. Now we're doing it. Baba, Hula. Hey,
Chumi, ele é pisado.